እንዳልነው ወይም ደግሞ እንዳልኳችሁ ማለት ነው ከራሳቸው አልፎ ቤተሰቦቻቸውን ጭምር እያስጨነቀ ወይም ደግሞ እያሰባጨ ነገር ደርሰዋል ማለት ነው። ይሄም ማለት አሁን የሁለታቸው ነገር አብቅተዋል እንዳሉት ከሆነ ያኔ እንዳየነውም ከሆነ የሁለታቸው ነገር አብቅተዋል። አሁን ዋነኛው አንደኛው ጭቅጭቃቸው ምንድን ነው? ይሄ ልጅ ነው ማለት ነው። እኔ ግን በዚህ ልጅ ጭቅጭቅ ባታደርጉበትና እንዲሁም ደግሞ ባትጨቃጨቁበት ሩታም ደግሞ እልህ ውስጥ ባትገቢና አብርሽም ደግሞ በዛው ልክ እልህ ውስጥ ባትገቡ የራሳችሁ ነገር አብቅቶ እያለ እንደሆነ የልጃችሁን ነገር ተስማምታችሁ እንዲሁም ደግሞ ሁለታችሁ በሚመቻችሁ ሰዓት ተመካክራችሁ አብርሽም ልጁን ማየት ሩታም ደግሞ ልጁን ምንድን ነው የማሳየት ግዴታሽን እንዲሁም ደግሞ አብርሽም የማያቱን ግዴታው በትክክል ተስማምታችሁ እንትን ብትሉ ጥሩ ነው ብዬ አስባለሁ። አንደኛው ይሄ ልጅ በዚህ ልክ ሲጨቃጨቁበትና በዚህ ልክ የሆነ ነገር ሲሉበት ልጁ የሆነ ነገር ቢሆን የምሬን ከባድ ነው። ለማን ለሩታም ከባድ ነው፣ ለአብርሽም በዛው ልክ። ስለዚህ አሁን ደግሞ ኤልዱ ተናግራለች ማለት ነው። ይሄንንም አብዝታ ሩታንም እንድትተው ነገሩን እንዲሁም ደግሞ አብርሽም እንዳለው ራሱ ተናግሯል። ይሄንን ነገር በነገራችን ላይ በሚመችሽ ሰዓትና አይ ቤትም አይቻልም ካልሽ ደግሞ ውጭ ይዘሽልኝ ነይና ከዛን የሆነ ቦታ እንትን አድርግኝና ከዛ አይቼ እኔ መሄድ ብቻ ነው የሚፈልገው። ቤትም ችግር የሚፈጥር ከሆነ ቤትም አልመጣም፣ አልደርስም፣ አልገባም። ቤቱ የኔ ነበር። ነገር ግን ደግሞ ሰላም ለመፍጠርና እንዲሁም ደግሞ ሰላም ለማውራት ሲል እኔ አንቺ እንደፈለግሽ ሁኝበት በቤቱ እኔ ደግሞ ልጄን ውጭ ማየት ይፈልጋለሁኝ። አይም ደግሞ ቤትም ካልሽ ችግር የለም እኔ በፈለግሽው ሰዓት ይሆን አሁን ቅጠርኝና በዚህ ቀን በይኝና በእነሱ ፊት ማለት በእህቱና እንዲሁም ደግሞ በወንድሙ ፊት ማለት ነው። በእነሱ ፊት ንገሪኝና በዛን ባልሽኝ ሰዓት ለማምጣትና ባልሽኝ ሰዓት ለማገኛት እኔ ዝግጁ ነኝ። በምን ሰዓትም ይሁን በምን ሰዓት በምን ቀንም ይሁን በምን ቀን ብቻ እኔ ልጄን ማየት ነው የሚፈልገው ነው። አሁን ኤልዱ ያለችው ሩታ የማሳያት ግዴታ እንዳለበትና እንዲሁም ደግሞ አብርሽ ደግሞ ዝም ብሎ በፈለገው ሰዓት ሮጦ እንዳይሄድ ነው ያስጠነቀቀችው ማለት ነው። ይሄ ያኔ በፈለኩ ሰዓት ይመጣለው አይደለም። ትላንትኛ መሰማ ነው ሁላችንም እየሰማን ነበር። እንዲሁም ደግሞ ወንድሙ የአብርሽ ወንድም ያወራው ነገር በትክክል ነው እያለች ነበር ያቺ ማናት ኤልዱ ማለት ነው። እሱን ሁላችንም አግኝተናል ወይም ደግሞ ሰምተናል። ያኔ እሱ ያወራውን ነገር የምረን እኔ አንዳንዴ የአብርሽ ቤተሰቦች ደስ ይሉኛል። ለምን እርጋታቸው፣ ትዕግስታቸው ያኔ የሆነ ተረጋጉ ሰዎች ናቸው ማለት ነው። በነገራችን ላይ አሁን ምንም ይሆን ምን ኤልዱ ማለችው ትክክል ሆኖ እያለ ነገር ግን አንድ ቦታው ስህተት ናት። ምሳሌ ትላንት አብርሽ ያወራውን አልሰማችም ይሁን አላቅም ብቻ ያኔ በፈለከው ሰዓት ሮጦ መሄድና እንዲሁም ደግሞ በፈለከው ሰዓት መግባትና ማውጣት አትችልም አሁን ላይ። ስለዚህ እሷ ባለች ሰዓትና እንዲሁም ደግሞ በሚመቻ ሰዓት ከነገረችህ በዛን ሰዓት መሄድና ማያት መብት 100% አለው። ስለዚህ ሩታም ደግሞ ልጁን የመከላከል ወይም ደግሞ አታይም የማለት መብት የለሽም። ትላንት ይሄንን እኮ እና ብዙዬና እንዲሁም ደግሞ የአብርሽ ወንድም ራሱ ተናግረዋል። አብርሽ ራሱ በስም ያኔ እኔ ትላንት አብርሽ የሆነ ጥፋት ወይም ደግሞ ሆነ ሰት አላየሁኝም። ሩታ እንትን እየሆነች እያለ እሱ ደግሞ ተረጋግቶ ቀስ ብሎ እኔ ከአንቺ ምንም ነገር አልፈልግም፣ ምንም ነገር ደግሞ እንዲለሽም አልፈልግም። ስለዚህ እኔንና አንቺን የሚያገናኝን አሁን ነገሩ ክርር እያለ እየሄደ ነው ማለት ነው። ምክንያቱም ብዙዎቻችን አየሄ ነገር ድራማ ነው፣ አየሄ ነገር አውቆ እየሰሩ ነው፣ አየሄ ነገር እንዲህ ነው እያልን ነበር እስከ ዛሬ ድረስ ማለት ነው። ግን አሁን የምናየው ከድራማ አልፎ ክርር እያለ ደረጃ እየደረሰ ነው። ምክንያቱም የነሱ ሁለታቸው ነገር አብቅቶ ከሆነ በልጃቸው በዚህ ልክ መጨቃጨቅ ተገቢ አይደለም ሲጀመር ማለት ነው። ይሄ ልጅ ደግሞ አላህ ወዶና ፈቅዶ የሰጣቸውን ልጃቸው በጋራ አብሮ በስም ማሳደግ ወይም ደግሞ በስም አብሮ መኖር ካልቻሉ ያኔ በዚህ ልክ አብርሽ አያለሁኝ እሷ ደግሞ አላሳይም በማለቱ በዚህ ልክ መጨቃጨቁ ተገቢ ነው ብዬ አላስብም። ሲጀመር ይሄ ነገር እኔ አንዳንዴ ሳስበው እንዴ አውቆ ነው እየሰሩ ያሉት እንደሌል ግራ ግብት ያደርጋችኋል። አይም ደግሞ በቃ በስተመጨረሻው ነው እንደትሉ ከዚህ በፊት እንደዚህ አይነት ብዙ ቪዲዮ ስላሳለፍ ነው ወይም ደግሞ ስላየን አሁን ለታ የሚደረገው ነገር በሙሉ እንደናምን ያደርገናል። ያለፈው ቪዲዮዎች ማለት ነው።
እንዳልኳችሁ ከዚህ በፊት ብዙ ነገር አይተናል። በነገራችን ላይ ተለያየን፣ በቃ 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 ሄድና በቃ ያላሉት ነገር የለም። ያም ሆኖ ይህ ደግሞ ግን በዚህ ልክ ክርር ያለበት ጊዜ አላቅም። የሆነ ይጣላሉ። የሆነች ሴት ማጥታ መሀላቸው ትገባለች። ነገር ግን ደግሞ ያቺ ሴት ከሆነ ቆይታ በኋላ ከህይወታቸው ተመልሳ ትወጣለች። ወይም ደግሞ የሆነ ወንድ መጥቶ መሀላቸው ላይ ይገባል። ከሆነ ቆይታ በኋላ ያ ሰው ተመልሶ ይወጣል። አሁን አመቱን እንትን አደረጉት መሰለኝ። ሄርሜላ ከመጣች ጀምሮ ያለው ነገር ያኔ እየከረራ እየሄደ ነው። ስለዚህ እውነትም ይሄ ነገር እውነትም ያኔ አብቅቶላቸው ከሆነ በልጃቸው ሊጨቃጨቁ አይገባም። በዚህ በደም ሕፃን ልጅ ማለት ነው። ምክንያቱም አብዝቶ ሩታ እናት ናት። እንዲሁም ደግሞ የሆነ አለ አይደል ነገሮችን ሴት ልጅ ናት። ነገሮችን አገናዝባ ማየትና እንዲሁም የተኛው እንደሚሻል ሁሉንም ነገር የሚታውቀው እሷ ናት። መቼስ ከወንድ ልጅ ይልቅ ሴት ልጅ ብልህና እንዲሁም ደግሞ ለተኛውም ነገር ፍትህና ማላ አታጣም ነው አይደል የሚባለው። ስለዚህ የፈለገም ይሁን የፈለገ ነገሮችን አብዝታ ብታበርዳቸው ብዬ አስባለሁ። ምክንያቱም እስከዛሬ ሲጨቃጨቁ የነበሩት በሁለታቸው በኩል ነበር አይደል? አሁን ደግሞ የሁለታቸው በኩል ችግር አልቆ ወይም ደግሞ ተጨርሶ ከሆነ አሁን የሚገናኙት በልጃቸው ነው። ልጃቸው መቼስ ትላንት ብዙዬ እንዳለች ሩታን ብቻውን አላመጣችው፣ አብርሽን ብቻውን አላመጣው። ስለዚህ ልጃቸው የጋራ ነው። የማያገናኝን ነገር የለም ማለት አይችሉም። ለምን? ይሄ ልጅ በመሀላቸው ስላለ ማለት ነው። ስለዚህ እኔ የሚለው ነገር ነገራቶችን ሁላ አብርዳ ወይም ደግሞ ነገራቶችን ሁላ እንትን አድርጋ ለልጇ እያለች ያኔ አሁን ያለፈው ወቀሳ ምናምን እዚህ ጋር ጥቅም የለውም። ምክንያቱም ያኔ ኦልሬዲ ሁለታቸው ተለያይተዋል። ያኔ አሁን ችግሩ ልጃቸው ነው አይደል? ልጃቸውን በዚህ ልክ በልጁ ላይ በዚህ ልክ ጭቅጭቅ መፍጠር ተገቢ ነው ብዬ አላስብም። ሩታም አንደኛ ቁርጥ ያለ ነገር በዚህ ነገር ማለት በዚህ ቀን እስከዚህ ቀን ወይም ደግሞ በዚህ ሰዓት በዚህ ቀን ያኔ አበቃ ከዛን ትላንት አብርሽ ያለው ሰምታችኋል። መቼም ይሁን መቼ እኔ ልጄን ማየት ይፈልጋለሁኝ። አንቺ ባልሽና እንዲሁም ደግሞ በሚመችሽ ቀን አሁን ነው ንገሪኝና ከዛን እኔ ተመልሼ አንቺ ባልሽው ሰዓት ውጭም ይሁን ቤት አይሸይ ቦታ ችግር የለብኝም። ስለዚህ አሁን ነው እንድትነግሪኝ ይፈልጋለሁ አላላትም። ከዛን እሷ ያኔ ከአብርሽ ያላትን ጭቅጭቅ ወይም ደግሞ የሁለታቸው ነገር አብቅቶ ደቂቆ ከሆነ ማለት ነው እሺ ብላ የሚመቻትንን ቀን በዚህ ቀን እስከዚህ ቀን ማየት ትችላለህ። ሰዓቱን ደግሞ በዚህ ሰዓት እስከዚህ ሰዓት ድረስ ከልጅህ መቆያት ትችላለህ። በቃ ስለዚህ በዚህ ልክ መጨቃጨቅ በዚህ ልክ ደግሞ መተናከር ተገቢ ነው ብዬ አላስብም። ለምን? ይሄ ልጅ ሕፃን ነው፣ እንዲሁ ደም ሕፃን ልጅ ነው። በሱ ላይ ጭቅጭቅ የምር አያስጠላም? ያስጠላል እናንተ ማለት ነው። የፈለገም ይሁን የፈለጋ ሩታ እናት ናት። ነገሮችን ሁላ ማብራድና በሚመቻት ሰዓት በዚህ ሰዓትና ናህና ልጅህን አይ ከዛን ማሰላም አበቃ ማለት ነው። ስለዚህ የሩታም እንዲሁም ደግሞ የአብርሽ ቤተሰብ በሁለታቸው መካከል መጋጫት ወይም ደግሞ ሁለቱ ቤተሰብ እንዲጋጭ እንዲሁም እልክ ውስጥ እንዲገቡ ማድረጉ ተገቢ ነው ብዬ አላስብም። አንደኛው በሩታና እንዲሁም ደግሞ በአብርሽ ህይወት ማን ሲገባ ነው የሚበጣበጣው? ብዙ ጊዜ እንደምናየው ይሄ ማን ነው ዳኒና እንዲሁም ደግሞ ሜሩን በሁለታቸው መካከል ሲገቡ መቼም ነገሩ አይስተካከልም። ከዚህም በፊት ብዙ ነገር ስላየን ማለት ነው። አሁንም ደግሞ እነዚህ ልጆች ቤት ውስጥ ሆኖ አብርሽ ቤት ገብቶ ልጁን አይቶ በሰላም ወጣ ማለት ከባድ ነው። ስለዚህ እንዳለው እነሱ ቤቱ ገብተናል አይደል ያሉት፣ ከገቡ እነሱ ይቀመጡ፣ ሩታም ከነሱ ትቀመጥ። ግን አብርሽ ልጁን ውጭ ማየት ቢችል ጥሩ ነው ብዬ አስባለሁ። ምክንያቱም አሁንም ቤት ድረስ ከሄዳ የሆነ ጣብ ወይም ደግሞ የሆነ ነገር ማፈጠሩ ስለማይቀራ ማለት ነው። ለምን ዳኒ እያለ እንዲሁም ደግሞ ሜሩን እያለች አብርሽ ገባ ማለት ነገሩ ተበጣበጣ ማለት ነው። ስለዚህ እኔ የሚለው ውጭ ሆኖ ልጁን ቢያይና እንዲሁም ደግሞ ሩታም አሳይታ ተመልሳ ቤቷን ብትገባ ተገቢ ነው ይላለሁኝ። ለማንኛውም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ። በረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።